ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነበር አዳር? እንዴት አዳራችሁ? ደህና ናችሁ ወይ? እንዴት ነበረ? እና ያው ሁላችንም ደስ ብሎን ነበረ። እና ደግሞ ያው ዛሬ ደግሞ ምን አይነት ነገር ይለቀቃል፣ ምን አይነት ቪዲዮ ይለቀቃል ብለን ልባችን እየመታ ያደርነው ብዙ ነን። ነገር ግን በዚህ አጋጣሚ ሁላችሁም ሴቶች የሆናችሁ ሁላችሁም ታውቃላችሁ አይደለ? በደንብ ታውቃላችሁ። እግዚአብሔር ነው የምላችሁ። እዚህ ጋር ውሸት አይደለም። ሴቶች የሆናችሁ አጠቃላይ አንድ ወንድ እናንተን አፍቅሮ ጠይቆ በአንዴ ምላሽ መልሳችሁ አታውቁም አይደል እንዴ? ግዴ ማንም ሴት የለም ሲጀመር ተደረደረችም አልተደረደረችም ማንም ሴት በይፋ ማለት ነው የፍቅር ጥያቄ ተጠይቋት እሺ ብላ የመለሰች ሴት የለችም። ማንም ሴት ማለት ነው። ብሩኬ ይሄ የሴት ወግ ማዕረጉ ወይም ደግሞ ወጉ ነው። ወጉ ራሱ ባይሆን አንድ ሴት ፍቅሩን ለመቀበል በደንብ እንትን ትላለች። ገባችሁ አይደል? እዚህ ጋር ሶ ለሃይሚ ሊቀልላት ይችላል ልትሉ ትችላላችሁ። ምክንያቱም አብሮ እየኖሩ ስለነበረ አብሮም ብዙ ነገር አለ አይደል? ልክ በቃ በደንብ ይተዋወቃሉ ማለት ነው። ስለዚህ ሃይሚ ደግሞ የምታስበው ይላችሁ እኛ አሁን ብዙ ጊዜ ሃይሚ እኮ በጣም ታፈቅረዋለች ብሩኬ አያፈቅራት ምናምን ብለን ነው የምናወራ የነበረው ከዚህ በፊት ማለት ነው፣ ሁላችንም ካያችሁት። ነገር ግን እዚህ ጋር ሃይሚ ደግሞ አፈቀረችም አላፈቀረችም እዚህ ጋር እያያችሁ ነው። አፈቀረችም ያው የዛ ሰዓት የሆነ ብሩኬ ጋር በጣም በመለማመድ ነው እነሱ በደንብ ስለሚግባቡ ሶ ልክ እንደ እህትና እንደ ወንድም ልክ እንደ ፍቅረኛሞች ነው እኛ የምናያቸውም እነሱ የሚያደርጉት ሁሉም ልክ እንደዛ ነው። ነገር ግን አሁን ደግሞ ማለት ነው ሴት ልጅ ተጠየቅ ይሄ ሃይሚ አጠገብ ስላለች ሰው ቶሎ ልትቀበልም ላትቀበልም ትችላለች፣ ስለተግባቡ ብሩኬን በደንብ ስለምታውቅ ማለት ነው። ነገር ግን አብዛኞቻችሁ ደግሞ በድንገት የሆነ ቦታ ተዋውቃችሁ ወይም ደግሞ የሆነ ታክሲ ውስጥም ልትተዋውቁ ትችላላችሁ። ከዛ ስልክ ላይ ሎርማን እያወራችሁ ምናምን ከዛ የፍቅር ጥያቄ ሲጠየቃችሁ ላስብበት ብላችሁ ኢቭን እንኳን እስከ ወራት ሁላ ልትሰጡ ትችላላችሁ፣ ወይም ደግሞ ሳምንት ሁላ ላትመልሱ ትችላላችሁ። ምክንያቱም ሴቶች ልክ እንደኔ ያላችሁ ሴቶች አላቅም በብዙ ሴቶች አስደውላችሁ የምታውቁ ከሆነ ማለት እኔ እንደዛ አስደውል ነበረ። ገባችሁ አይደል? እፈትሽ ነበረ። ሶ ቶሎ እሺ ማትሉ ሴቶች ትኖራላችሁ ብዬ አስባለሁ። በአንዴ ሲጀምር ሴት ልጅ ቶሎ ብላ አትልም። እንዴት አትልም? ሃይሚ አዎ ተደርደሪ ቶሎ እሺ እጅ እንዳትሰጪ በቃ አለቀ። አዎ ቤተሰብ ይሄ ሪሊ ነው። ሶ ሃይሚና ብሩኬ በጣም ይዋደዳሉ፣ አብሮን እየኖሩት ይከባበራሉ፣ ውስጣቸውን በደንብ ይተዋወቃሉ። አይነው እሱን እናውቃለን። ነገር ግን ደግሞ ሴት ልጅ ደግሞ ቶሎ ብላ ለወንድ ልጅ እሺ አትልም። ገባችሁ አይደለ? እሺ አትልም። አዎ እንዴት እሺ ትላለች? የምሬን ነው። ስለዚህ ብሩኬ አትፍራ። ሶ ብሩኬን ብሏል፣ ጠይቋል። እናንተ እንዴት ነበረ ስትጠየቁ? ደንግጣችኋል ወይ? ቶሎ እሺ ብላችኋል ወይ ብሎ ነበረ። እኔ እሺ አላልኩም። ብሩኬ የራሴን ልንገር፣ እኔ ስለሌላ ሰዎች አላቅም። እኔ ራሴ ማለት ነው ልክ እህቴ ደውላ ላንቺ የሚሆን ሰው አግኝተናል ጥሩ ነው ምናምን ስባል ማለት ነው እኔ እንደ ሎርማን ነገር ነው ያየሁት። እንደውም ማለት ነው በቃ አለ አይደለ የሆነ እኔ ምክንያቱም እኔ ብዙ ጊዜ የሆነ ትዳር ምንም ስለማይመስለኝ ትዳርን በጣም ስለምፈራ ማለት ነው እኔ የምፈራው እርግዝናና ትዳር በጣም ስለምፈራ ትዳር ውስጥ መግባትን አልፈልግም ነበር። ስለዚህ አልፈልግም ነበር ወንድ ልጅ ማለት ነው። ስለዚህ እንደዚህ ሲባል ምንም አላልኩም። እሺ በቃ አውራል እስቲ አስብበታለሁ ነበር አልኳት። ከዛ ስልክ ቁጥርሽን ልስጥ ምናምን ነበር የተባልኩት። አይ በቃ ምናምን ተነጋገሩ ሁለታችሁ ምናምን ተባባልን። ከዛ እሺ ይያሉ ምናምን ተነጋገርን ማለት ነው። ከዛ ስጠየቅ በጣም ቆየው ሰው ብዙ እንትን አላልኩም። ኢቭን እንኳን ማለት ነው ልቤን ልሰጥ 3 አመት ቆይቻለሁ ቤተሰብ ልቤን ለሱ ልሰጥ ማለት ነው። ገባችሁ አይደል? በደንብ ልግባባ ከሱ ጋር ማን እንደሆነ በአካል ስለማላቆ ገባችሁ። አሁን ሃይሚና ብሩኬ በአካል ስለሚተዋወቁ ነው። 3 አመት ሙሉ በአካል ሳገኘው ድረስ ሳቆ ድረስ ማን እንደሆነ ምን እንደሆነ ድረስ አልሰጠውም ነበረ። ገባችሁ አይደለ? በቪዲዮ እንኳን እንደዚህ ሪሊ አውርቼው አላቅም። ገባችሁ? አላወራውም ነበር። በአካል እጅ አይቼ በስነ ስርዓት ኦኬ ተግባብተን ነው ከዛ በኋላ ስለ ሽምግልና ያወራ ነው። ገባችሁ አይደለ? ከዛ በኋላ ነው እየመጣሁት እንጂ አልሰጠውም። እኔ ቶሎ ብዬ እሺ አላልኩም። ልቤን አልሰጠውም ብሩኬ ማለት ነው። ስለዚህ ሴት ልጅ ቶሎ እሺ አትልም ለማለት ፈልጌ ነው። ስለዚህ ታገስ፣ አይዞ ወንድም፣ እኛም ከጎንነን እና እሺ ምትል ቀን ደግሞ ይመጣል በቅርቡ ማለት ነው። እና ብሩኬ አይዞ እሺ እኔ ወንድም በጣም ፈርታለች ምናምን የምታወራው ነገር ነው የጠፋባት። ካሜራው ካለቀ በኋላ ራሱ አይታችሁ ከሆነ እኔን ሁላ ማፈር ጀመረች። አቅፌያት ቁጭ ብዬ ራሱ ውጭ ነው ልክ ምናምን እያለች ነበርና ያስፈራል። ስሜቱ ፋሚሊ በጣም ያስፈራል። እግዚአብሔር
በስመ አብ ወልድ እኔ አዱ ነው እኔ እንጃ ምናልባት አሁን ገብቼ እንኳን እኔ አላውቅም እና ሊቆያ ሲል ንገሩኝ እህቶቼ እናንተ የፍቅር ጥያቄ ሲቀርብላችሁ ላይክ እየደነገጣችሁ ሰዎች በአንዴ ተቀበላችሁ ብዙ ትኖር ይችላላችሁ የደነገጣችሁ ሰዎች ምናምን ከአንድ ቀን በላይ ታልፋላችሁ እኔ ግራ ስለገባኝ ነው እግዚአብሔር ከአንድ እኮ እኔ ነግራለሁ የራሴን ነግራለሁ ቤተሰብ እናንተም ደግሞ የራሳችሁን አስቀምጡ የራሳችሁ ተጠይቃችሁ ቶሎ ይሻላችሁ አላላችሁም የሚለው ነገር እናንተም የራሳችሁን አስቀምጡ ገባችሁ አይደለ በአንዴ ሲል ልጅ እሸትልም ብሩኬ ማለት ነው አትልም በአንድ ቀን ለዛውም አትልም ድንጋጤ የሚለው ነገር ሃይሚ አሁን የደነገጠችው አብራችሁ ስለምትኖሩ ስላላሰበች ይሆናል ብሩኬ ማለት ነው አንተን እንደ ወንድም እንደ ሎርማን እንደ ጓደኛ ስላሰበች ይሆናል የደነገጠችው እንጂ ሎርማን የወንድ ደግሞ የማያቃት ሴት በድንገት መጥቶ ወይ ደግሞ በስልክ ሎርማን የሆነ ቦታ ተገናኝቶ ብቻ ተዋውቆ የፍቅር ጥያቄ ሲጠይቃት አደነግጥም ብዬ አስባለሁ ገባችሁ አይደለ ነገር ግን ቶሎ መልስ አትመልስም ግን የመለሳችሁ ካላችሁ እስቲ በሰዓታት የመለሳችሁት ወይን ደግሞ በቀናት የመለሳችሁት ወይን ደግሞ ቶሎ ይሻላችሁ ሰዎች ካላችሁ ኦዲየንሶቼ ማለት ነው ጻፉልኝ እፈልጋለሁ ማለት ነው ለብሩኬም ጻፉለት እሺ በላይ ተጠብቃላችሁ ላይክ ላስብበትም ይሁን ምንም እኔ አላውቅም እኮ ሃይሚ ጋር በቃ እንዲህ ግብግብ ያለ ወሬ ነው አያወራለሁ ስለተንበጫበጭኩ ነው እስቲ ግን በቃ እውነቱን በሙሉ እንድትነግረኝ ነው የምፈልገው እኔ እስካሁን ጠበቅኳት ይኸው ኦልሞስት በቃ 6 ሰዓት ማለት ነው ከትላንት ጀምሮ እስካሁን ምንም ሳልላት ስሜቷን መገፋትም ሁሉንም ነገር አስጨንቂያትም እንድትነግረኝም አልፈልግም እና በቃ ከባድ ሁላ ማታ በቃ ለምን ተናገርኩ እስከማለት ደርሼ ነበረ እንደዚህ አትበል ብሩኬ እንኳን ተናገርክ ሶ ወንዶች ሊፈሩ ይችላሉ ገባችሁ አይደል እንዴ እንትን በቃ አይደለ በጣም እንጎዳለን ብሎ ስለሚያስቡን እኔ አፈቅራታለሁ ላጣት አልፈልግም ስለዚህ ምክዳት መስሏት ይሆናል ወይን ደግሞ አታምነኝ ወይን ደግሞ አይደለ ብዙ ነገር በቃ እንዴ እሺ ትለኛለች አትለኝም በሚለው ነገር ላይ በጣም ሊጎዱ ይችላሉ ሶ ሴቶች ደግሞ ቶሎ እሺ እንደማይሉ ዓለም ያወቀን ገባችሁ ዓለም ያወቀ ነው እንዴ ብሩኬ እንደውም እኮ ማለት ነው አላውቅም እንደውም እንደ ቀላል አይተን ነው እንጂ ይሄን ነገር እኮ የምናወራው ማለት ነው በጣም እኮ ተለምና በስንት ነገር ተለምና በስንት መከራ ያገኛት ሰዎች እኮ አሉ አይደል እንዴ አፍቅሮ በጣም ብዙ መስዋዕት ከፍሎ ያፈቀራትን ሴት የሚያገኝ ወንዶች አሉ እኛ ያው እንደ ቀላል ነው ያወራ ነው እንጂ ብሩኬ ሴት ልጅ ቶሎ እሸትልም በዛ ላይ መከራ አብልታ ብዙ ነገር አድርጋ መስዋዕት ከፍሎ ነው የሆነች ሴትን የሚያፈቅራት ሴትን የሚያገኙት አብዛኛው ወንዶች ማለት ነው ገባችሁ አይደለ ስለዚህ ብሩኬ ለመልካም ነው ሶ ሴት ልጅ ቶሎ እሸትልም ስለዚህ አይዞሽ አለን እኛ ከጎንነን ያው እኛ ሃይሚን እንወጣታለን ሃይሚ ቶሎ ብለሽ ትቀበላለሽ አትቀበይኝ ብለ እንወጣታለን ትቀበላለች እሺ ስለዚህ ብዙ እንትን አትበልሽ ብሩኬ አይደለ በቃ እኔ የብሩኬ ጭንቀት ማየት ከበረኝ ቤተሰብ ከበረኝ በጣም የምሬ ነው ማለት ነው እና እስቲ ወደ ሃይሚን እንሂድና ቤተሰብ እስቲ ስለ ሃይሚን እንያት እኔ ልቤ እየመተነ ሃይሚ ምን ትመልስ ይሆን አትመልስ እኔ ግን ልቤ ማለት ነው ነግሮኝ ነበር ሃይሚ ቶሎ እሺ እንደማትል ነግሮኝ ነበር ምክንያቱም እኔ እንደራሴ ሳዩ ቶሎ እሺ ስላላልኩት ቶሎም ልቤን ስላልሰጣውት በቃ እንደዛ ነው እንትን ያልኩት ማለት ነው ስለዚህ አሁን ራሱ ልቤ እየመታኝ ነው ሃይሚ ጋር ድረስ ማለት ነው እና እስቲ አብረን እንይ ብሩኬ በጣም ጨንቆታል ያው ይሄ ያለ ነው ወንዶች ማለት ነው አይ ያለ ነው ግን ተስፋ እንዳትቆርጥ ኦኬ አንዳንድ ሰው ይገርም እና ሌላ ደግሞ እየረሳውን ነገር ማለት ነው መሀላቸው ላይ ያላችሁ ሰዎች ዞር በሉ ዞር ኤሊዋ ደግሞ ዞር በይ ሀቢባ ቤት አይደለም ለምን እግዚአብሔር ጋር ራሱ ሄደሽ አትናገሪ ገባሽ እንኳን ሀቢባ አይደለም ማለት ነው ለምን በጣም ቲቪ ላይ ለምን አትወጭም የነናት እንደ እንትኑ እንደውም እኔ እንትን ለምን ቲቪ አትወጭም ሀቢባ ጋር ምን አስከሄደሽ ለምን ቲቪ ላይ እንደው የኢትዮጵያ ህዝብ ይፍረደኝ ብለሽ እንደውም ለምን ኢትዮጵያ ቴሌቪዥን ላይ አትወጭም ኢቢኤስ ላይ ለምን አትወጭም ምን አገባን ገባሽ አይደለ እንዶ እንደ እንትን እዩዋ ሚዲያ እሱ ጥሩ ነው እንደውም ገባሽ አይደለ እንደውም ዲኤንኤ ያስመረምርልሻል በነፃ ምናምን ገባሽ አይደለ የምትዋረጂ አንቺ ነሽ እንጂ ልጃችን አይደለም ብሩኬ ገባሽ አይደለ ስለዚህ ውጪ እዩዋ ሚዲያ አለልሽ ኦኬ በጣም እሱ እንደውም እንትን ነው እሺ እንደውም ልጠቁምልሽ ሀይባ ጋር ለምን ትመጫለሽ እንደው የሰው መሳቀል ለምን ትሆኛለሽ ስለዚህ ማለት ነው ልንገርሽ እዩዋ ሚዲያ ይጅና ልጅሽን አስመርምሪ ገባሽ አይደለ ብሩኬ ደግሞ የሱ ልጅ ከሆነ ደግሞ እናሳድግልሻለን ችግር የለው እና እዛ ሂጂ ኤሊዋ ብዙም አትለፍልፍ እሺ እነሱ እኮ ፍቅር በፍቅር ሲመጡ እኮ በጣም ነው የምታሪ እኮ ለዚህ እኮ ነው እና ወደ ሃይሚ ሊድ ቤተሰብ ሰው እንዳንቺ መቼም አላየ
አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ፎቶዎቹ ሲያምር አደራጁ ጋር ተሰቅለው ቱክ አይን ትረፉ የኔ ውዶች አለው ከነገርም ከቃልም በላይ አሁን ብሩኬ ማለት ነው ሃይሚን አፍቅሮ እንደዚህ በፍቅር ሲሰቃይ ማየት ምን ያክል ደስ ይላል ቤተሰብ የምሬ ነው ምን ያክል ደስ ይላል እኔ ደስ ነው ያለኝ ሰው ሲጀምር ማለት ነው ሰው ፍቅር ሰውን የሚያፈቅር ሰው ማለት ነው በቃ የታደለ ሰው ፍቅር የሚገባ ሰው ደግሞ የታደለ ሰው ነው እና አሁን በሃይሚ ፍቅር ብሩኬ ሲሰቃይ ማየት ደግሞ በጣም ደስ ይላል ቤተሰብ ደስ ይላል እኔ በጣም ደስ ብሎኛል ሰው እንዳንቺ መቼም አላየ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከቤት ለምንድን ነው የማትወጪው? ከቤት ለምንድን ነው የማትወጪው? ለምንድን ነው የምትፈሪው? ፈራችሁ ለምን መሰላችሁ? የእውነት አብሮ እንትን ስለሚሆን እኮ ነው አብሮ ስላሉ እኮ ነው የፈራችሁ። ገባችሁ አይደለ? ሃይሚ ያትፍሬ ነው ውድ ዝም አልሽ። አረሰውኩ እኔ በጥንቀት ልሞትብሽ እኮ ነው። ከአንቺ የምጠብቀው መልስ አለ እኮ ረሳሽ። ግማን ወይ እኔ እኮ አፍቅርሻለሁ። አንቺ አታፍቅሪኝም? ምንም አልፈልግም። አንድ ቃል ብቻ ንገሪኝ፣ እሱን ሰምቼ እወጣለሁ። እግዚአብሔርን እኔ ይሰማሻል፣ ልቤ በጣም እየመታ ነው። እንደዚህ እኔ ራሴን አሳምኜ የተዳፈረ የመጣሁትኝ እና በቃ ይበቃናል ብዬ ነው። ከዚህ በላይ አንቺንም ምንም ማስባል አልፈልግም፣ አንቺንም ማስጨነቅ አልፈልግም። ገብቶሻል? ብዙ አልፈናል፣ ብዙ ችግሮችን፣ ብዙ ጭንቀቶችን አልፈናል። ጊዜው ነው ብዬ ስላሰብኩ ነው። እኔ ራሱ እኔ የብሩኬ ልብ ነው መሰለኝ እኔ ጋር ያለው ማለት ነው። ልብ ጭንቅ አለ። ማርያምን እየጨነቀኝ ነው ብታዩ ማለት ነው። ብሩኬ ቶሎሽ እንደማትልማ ሁላችንም እናውቃለን፣ ግን እንዳትጎዳ ገባ አይደለ? ተስፋ እንዳትቆርጥ እንደምትወድ ደግሞ በሙሉ ልብ ደግሞ ማመን አለብን። ምክንያቱም ሴቶች ትንባል ቶሎሽ አንልም፣ መደርደር አለ። አንደኛ ባህላችን ነው። ቶሎሽ ያለች ሴት ሲጀመር ብዙ ሰው የሚያወራ ነበረ። ቶሎሽ ያለች ሴት እኮ እቺ እንትናት ምናምን ሁላ ይባላል። እንዴት ነው ቶሎሽ ያለችው? እቺ ተፈላጊ ሬዲ ስናወራ ማለት ነው። እንዴት ተፈላጊ የላትም እንዴ? ለምንድን ነው ቶሎሽ ያለችው ምናምን ተብሎ ቶሎ ለምንድን ነው እሺ ያለችው? እሱ ራሱ ሊል ይችላል ብለን ሁላ ሴቶች የምንጠራጠረው ነገር አለ። ገባችሁ አይደለ? እንደውም ስንጠየቅ ማለት ቶሎ እሺ ካለ እንዴ ወንድ ታነበረ እንዴ እኔ ነኝ እንዴ የጠየቅኳት ለምንድን ነው ቶሎ እሺ ያለችው እንባላለን ብለን ሁላ ምናለፋ ሴቶችም አለ። አትዋሹ። ስለዚህ አሁን ሃይሚ ቶሎ እሺ አትልም። ይሄ የታወቀ ነው። እኔ ታውቆኝ ነበረ፣ ትላንት ራሱ ታውቆኝ ነበር። እና ብሩኬ አይዞ እንግዲህ አይዞ ነው ማለት የምችለው እንግዲህ አይዞ። እኔ አፈቅርሻለሁ እንጂ አታፈቅሪኝም። ይህንን ነው ማወቅ ፈልገው። ትናንትና ማን ነገር ማልሽኝ፣ ማታም ዝም አልሽኝ፣ ዛሬም ጸጥ ልትይ ነው። ግን ያልኩሽ ነው እኔ ሃይሚ ቦታ ሆኜ እኔ ሃይሚ ቦታ ሆኜ አፈርኩ ማለት ነው። እግዚአብሔር ነው የምላችሁና ኧረ ወይኔ እኔ ማለት ነው ልንገራችሁ። በዚህ አጋጣሚ የመጀመሪያ ጊዜ ከዚህ ሀገር ሄጄ 3 አመት ከምናምን ነው ከባሌ ጋር የተገናኘሁት ማለት ነው፣ በአካል ያየሁት እና የዛ ሰዓት ልንገራችሁ የእውነት ማለት ነው። በዚህ አጋጣሚ ከዛ ቶሎ ብዬ ነው እሺ አሳጥሬ ነግራችኋለሁ። ታላቅ እህቴ ያለች ነግሬያችኋለሁ። ከዚህ ሰላም ትባላለች። በጣም ነው የምወዳት፣ በጣም ነው ማከብራት። ሁሉ ነገሬ ናት እና ጓደኛዬም ሁሉ ነገሬ እሷ ናትና ከዛ እሷን ይዘሽኝ ሂጂ ያልኳት ማለት ነው። ከዛ መጥቶ አስባቸው እስከ ቡይ ድረስ መጥቶ ከዛ ይዘሽኝ ሂጂ ያልኳት ማለት ነው። ከዛ አብረን እንሂድ አልኳት። ከዛ ሆቴሉ ድረስ ወሰደች። አብረን ካልገባን አልኳት ማለት ነው። ፈርቼ የገባቸው አብረን ካልገባን አልኳት። ከዛ በኋላ ልክ በሩ ጋር አድርሰኝ ሮጣ ወጣች ማለት ነው። ከዛ እኔ ገባሁ። ይኸው ልንገራችሁ እጄው ላበላብ ሰውነቴን ላበላብ በቃ ማውራት አልችልም፣ መብላት አልችልም። ልንገራችሁ አንግቲን ጎንበስ አድርጌ በቃ በጣም ነበር የፈራሁት፣ በጣም ማለት ነው። ገባችሁ አይደለ? እና ያው ይሄ የሴት እንትናችን ነው። ገባችሁ? ያስፈራልም ሲጀመር በቃ እንደዛ ነን እኛ ማለት ነው። እና አሁን ሃይሚ አንገቷን ደፍታ እንደጸጸተን እኔ ራሱ በቃ ያ ነገር በቃ መጥቶ ልቤ ላይ ወይ ብሩክ እኛ እናውቃለን እንዴት እንደሚጨንቀን፣ እንዴት እንደሚያሳፍር፣ እንዴት እንትን እንደምንል ማለት ነው።
ማላውቀው ሌላ ነገር አለ። ለምን የምታለቅሰው? እያለቀሰች ነው እንዴ? እያለቀሰች ነው እንዴ? እንደ ወንድሜ ነው ማሂ እንዳትዪ ሃይሚ። ዋ ነገርኩሽ። እኔ ጋር ያለው ስሜት አንቺ ጋር የለም። ቅመም ነገር የለም። አታፈቅሪኝም አንቺ? ወይኔ ምን የተሰማኝ እንደሆነ አላውቅም። አሁን ምንም ልልህ አልችልም። ኤሚ አታፈቅሪኝም ነው? ስሜትን ስለነገርከኝ አመሰግናለሁ። ግን ለምን ደስተኛ መሆን ሲገባኝ ለምን እንደከፈኝ አላውቅም። ችግር አለ ንገረኝ። ችግር አለ አንቺ ጋር ምንም የፍቅር ስሜት የለም? እንደዚህ አይነት ጥያቄ አትጠይቀኝ። እና ታዲያ ለምንድን ነው የከበደሽ? ለምንድን ነው የምታለቅሽው? አላውቅም። ለምን ፈርተሽ ነው? አፈቅራለሁ ማለት የምታፈቅሪኝ ከሆነ እኮ በቃ አብረን ሆነን ህይወታችንን በደስታ እንምራ። እኔ ልፈነዳ ነው በጭንቀት እኮ። ኧረ እኛም ልንፈነዳ ነው ብሩኬ። አንተ ብቻ አይደለም እኮ እኛ ራሱ ልንፈነዳ ነው በሃይሚ መልስ። የሃይሚን መልስ እየጠበቅን ቀን ሙሉ ልንፈነዳ ነው የዋልነው። አሁን ደግሞ ሰዓቱ ደርሶ ደግሞ ቪዲዮ ሲለቀቅ ራሱ ይኸው መልሷን እየጠበቅን በጭንቀት። ያንተ ልብ ብቻ አይደለም ብሩኬ፣ የእኛም ልብ ራሱ ሊፈነዳ ነው። እንደ አብጦ ትንሽ ነው የቀረው ብሩኬ። ኧረ ሃይሚ አይደለም እኔ ላስጨንቅ ፈልጌ አይደለም፣ ግን በቃ እኔ እንጃ አንቺ ፈልገው አንድ ቃል ብቻ ነው። ከዛ እወጣልሻለሁ። አንድ ቃል ብቻ ነው። እስቲ አንድ ቃል ብቻ በቃ። ታፈቅሪኝም ከሆነ አላፈቅርም በይ። እኔ አንድ ቃል ብቻ ነው ፈልገው እኮ ብሩኬ። በአንድ ቀን አይሆንም እኮ ሲጀመር። ትናንትና ጠይቀ ሲጀመር ዛሬውኑ ደግሞ አላፈቅርም ብላ ልትነግር አትችልም። አፈቅርሃለሁም ልትል አትችልም። ወይኔ ልቤ። ማላውቀውም ነገር ካለ በቃ አንቺ ጋርም ስሜትም ከሌለ ነገር ችግር የለውም። እኔ እችላለሁ። ታፈቅሪኝ ከሆነ አፈቅራለሁ። ምንድን ነው የሚፈርት? ምንም የሚያስፈራሽ ነገር አለ አለ? እኔ እኮ ንጹህ ፍቅሬ ልስጥሽ ነው ያልኩት። አንድ ቃል እኔ አንድ ቃል ከአንቺ የምፈልገው በእግዚአብሔር አንድ ቃል በቃ ከምጨነቅ ንገሪኝና ይውጣልኝ በቃ በእግዚአብሔር። ሃይሚ ተናገሪ። አንድ ቃል ሃይሚ። ምን እንደምልህ አላውቅም። ትንሽ ጊዜ ስጠኝ። እስከመቼ ነው ጊዜ የምሰጥሽ? ትንሽ ጊዜ ስጠኝ። እንዲያው ብሩኬ ግድ ነው ኖ ብሩኬ፣ እዚህ ጋር አታፈቅሪኝ። ኖ ኖ ኖ፣ እዚህ ጋር እንጣላለን ብሩኬ። ከኛ ጋር እራሱ ትጣላለህ። ገባ አይደለ? እዚህ ጋር አታፈቅሪኝም። ስለማታፈቅሪ ነው ጊዜ ስጭኝ ያልከኝ። ስጠኝ አማርኛ ራሱ ጠፋብኝ። ስጠኝ ያልከኝ ምናምን ስጭኝ። እንዴ ምን ሆነኝ ነው? ቀስ በይ ተረጋጊ። ትዝታ ተረጋጊ። ስለማታፈቅሪ ነው ወይ ጊዜ ስጠኝ ያልሽኝ እንዳትል ብሩኬ ማለት ነው። ገባ አይደለ? ይሄ እንዱም አሪፍ ነው። አዎ ግድ ነው። ጊዜ ስጠኝ ላስብበት እንላለን እኛ ሴቶች፣ ወጋችን ነው ብሩኬ። ይሄ ትክክል ናት፣ ትክክል ናት። እንዴ ሃይሚን የመሰለች ቅመም ልጅ ደግሞ በአንድ እንዴ ሆ ብሩኬ። አዎ ግድ ነው፣ ይሄ ግድ ነው። በዚህ እስማማለሁ። ለዛ ነው እንደዚህ አይነት ጥያቄ አጠይቀኝ። ለማ ስሜት ካለሽ እኮ በቃ ምንድን ነው እንደዚህ አይነት ጥያቄ የምጠቀኝ አልፈልግም። ግን ደግሞ በቃ ትንሽ ጊዜ ስጠኝ። ምን እንደምልህ አላውቅም። ምን እየተሰማኝ እንደሆነም አላውቅም። ምን እንደምልህም አላውቅም። ግራ ገባኝ እኮ ብሩኬ። እዚህ ጋር ተስማማ። ምን ነው ግራ የሚገባሽ? እኔም እኮ ግራ የገባኝ እኮ እሱ ነው። ምን ነው ግራ የገባሽ? እሺ ለምን ታለቅሻለሽ? ማለት እኔ እንደታለሽ እኮ አይደለም። እኔ ማለቀው ነገር አለ ሃይሚ፣ በእግዚአብሔር ሃይሚ መልሽልኝ። እኔ ማለቀው ነገር አለ። ለምንድን ነው የምታለቅሽው? ካለ ነገር እሺ ለምን ታለቅሻለሽ? እሺ ለምን የምታለቅሰው ሃይሚ? ምን ሊኖር ይችላል እኮ ለምን ታለቅሻለሽ? ወይስ ልካ መናገር አልነበረብኝም? እኔ ያለሁበት ስሜት ምንም እየገባ አይደለም። እየተረዳኸኝ አይደለም። በቃ ጊዜ ስጠኝ አልኩ። ጊዜ ብቻ ስጠኝ፣ ትንሽ ጊዜ ስጠኝ። ከራሴ ጋር መሆን አለብኝ። ራሴን ማዳመጥ አለብኝ እንጂ እኔ ምንም በቃ አንተ ስሜትን ስለነገርከኝ ምናምን ደብሮኝም አይደለም። በተቃራኒው እንደውም በጣም አመሰግናለሁ። ምንም ያደረገኝ እኮ ብሩኬ። ስለዚህ ተረጋጋ። ነገር የለም። ፍቅርን ነው የነገርከኝ። ገባ። ለእኔ ግን በጣም አዲስ ነገር ሆነብኝ። ከበደኝ መቀበል እና በቃ ትንሽ ጊዜ ስጠኝ ብሩኬ። ማለት ሰው ደግሞ የራሴ ምክንያት ስላለኝ ነው እንጂ አንተ አስከፍተኸኝ አይደለም። ራስህን እንድትወቅስ አልፈልግም። ገባ አይደለም ሃይሚ። በቃ ምትወጂ ከሆነ እኮ እንደዚህ እያታስጨንቂኝ በማለት ራሴን እያስጨነቅኩኝ ነው። አታልቅሽ ሃይሚ በማለት ጸባያ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ። እንግዲህ ቤተሰብ ሁላችሁም የራሳችሁን አስተያየት ስጡ። እኔ ግን ሃይሚ ትክክል ናት ብዬ ነው ማስበው። ምክንያቱም ማንም ሴት ቶሎ ብላ እሺ ብላ አታውቅም። እኔ አላውቅም። እሺ የምትሉ ልትኖሩ ትችላላችሁ። እኔ ግን በጣም አስለፍቼ ነው እሺ ያልኩት። እንግዲህ ሃይሚም ትክክል ናት። ምክንያቱም ለማሰብ ጊዜ መስጠት አለበት፣ እንድታስብበት እና ጊዜ ግዴታ ነው እና
እስማማለሁ በሀሳቧ ማለት ነው። እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።